አቾቻችን ከኢትዮ 360 እየተዘጋጀ የሚቀርብላችሁ የልዩ ዝግጅት ፕሮግራማችን አሁን ጀመረ። እስከ ፍጻሜው ተከታተሉን። ቴክኒኩን ልዩ ጸጋዬ ተመራዋለች። ያስተናገድኳችሁ መቆየው ሀብታሙ አያሌው ነኝ። ዛሬ አንድ እንግዳ ጋብዣለሁ። ለአጭር ደቂቃ ከኔ ጋር ቆይታ ያደርጋል። አንድ ኮንፈርሜሽን ብቻ ጠይቀዋለሁ። ከዚያም ዘለግ ያለ ከ20 ደቂቃ በላይ የሱ እጅግ በቁም ነገር የተሞላ ወሳኝ የቃለ ምልልስ ድምጽ እናደምጣለን። በመስመር ላይ ያለው አርበኛ ፋኖ ዘመነ ካሴ ነው። አድማጭ ተመልካቾቼ፣ አርበኛና ፋኖ ዘመነ ካሴ ከልጅነቱ ጀምሮ በአማራ ሕዝብ ትግል ውስጥ ጉልህ ሚና ካላቸው ትልቅ አሻራቸውን ካሳረፉ ወጣት አራያና ምሳሌ ከሚሆኑ ወጣቶች መካከል አንዱ እንደሆነ ለእናንተ ደግሜ ለማስተዋወቅ መሞከር ጊዜ መግደል ለሚሆነው አሁንም እጅግ በጣም ፈታኝና አስቸጋሪ በሆነው በኢትዮጵያ ፖለቲካ ውስጥ ከዚህ ቀደም ከልጅነት እድሜው ብዙውን ቀንሶ በኤርትራ በረሃ እንዳልተንከራተተ ሁሉ አሁንም የኢትዮጵያ ተራራና ሸለቆዎች ከድሜው ላይ ብዙዎቹን እየቀነሱ ነው። በሰላም ማጣት፣ ማህበራዊ ረፍት ማጣት፣ በኢኮኖሚ መገለል ተሳዳጅ ሆነው የአማራ ሕዝብ በዚህ ሁኔታ ውስጥ እንዳይቀጥል እኔ ስለ ሕዝቡ ፋንታ መከራን እቀበላለሁ ብለው ፋኖ ተሰማራ ካሉ ወጣቶች መካከል ነው። አርበኛ ፋኖ ዘመነ ካሴ ከሰሞኑ እጅግ በጣም ማነጋገሪያ የሆነ አንድ ቃለ ምልልስ አድርጎ አደመጥኩኝ። ይህንን ቃለ ምልልስ እንደሰማሁት ከሆነ ከቢቢሲ የአማርኛው ክፍል ጋር ቃለ ምልልስ አድርጎ ሲያበቃ ይህ ቃለ ምልልስ በማይታወቅ ወይም እስካሁን እኔ ባላወቅኩት ወይም ባልተገለጸ ምክንያት በሚዲያው ሳይተላለፍ ቀርቶ በሌላ መንገድ ግን አደመጥ ነው። ይሄ ሁኔታ በርግጥ ለምን እንዴትና በምን ሁኔታ ተከሰተ? አርበኛ ዘመነ ካሴ የአማራን ሕዝብ ትግል በተመለከተና የአማራ ሕዝባዊ ኃይል ፋኖ አሰላለፍ የፖለቲካ ዓላማ በኢትዮጵያ ፖለቲካ ውስጥ የአማራ ሕዝብ ጣፈንታ መጻዊ እድልና የፖለቲካ ኃይል አሰላለፍን በተመለከተ ፋኖ የትና በምን ሁኔታ ይንቀሳቀሳል፣ እንዴትና መቼ ተመሰረተ ከሚሉ ልዝብ ጥያቄዎች ጀምሮ አርበኛ ዘመነ ካሴ ባንድም በሌላ መልኩ የፖለቲካ ነጥብ የሚጥልበት ሊባል የሚችል ፈታኝ ጥያቄዎችም ተወርውረውለታል። በዚሁ ቃለ ምልልስ ለፈተና በሚመስል ሁኔታ የቀረቡ አደገኛ ጥያቄዎችን ጭምር እጅግ በብስለትና በጥንቃቄ ነበረ አድሬስ ያደረጋቸው ወይም ምላሽ የሰጠባቸው። ይሄ ቃለ ምልልስ በእርግጥ ከቢቢሲ አማርኛው ክፍል ጋር የተካሄደ ነው ወይ? ለምንስ ሳይካሄድ ቀረ? አሁን ያለው የሀገራችን የፖለቲካ ሁኔታ ተተንትኖ በትንትን ተደርጎ የቀረበበት በጣም ባጭር ደቂቃ ውስጥ በዚህ ደረጃ አርቲኩሌት አድርጎ መግለጽንስ እንደምን ከየት ተማረው? ወደ አርበኛ ዘመነ ካሴ ደወል አድርጌ ሁኔታውን ጠየቅኩኝ። ምላሽ ለማግኘት ያቀረብኩለትን ጥያቄ ተቀብሎታል። ከልብ አመሰግናለሁ። በአስቸጋሪ ሁኔታ በበዛ ፈተና ውስጥም ሆኖ ቢሆን ለቀረበልኝ አጭር ጥያቄ ምላሽ ይሰጣለሁ ብሎኛልና አድማጭ ተመልካቾች እናንተ የሰማችሁት እዚሁ ይህ ቃለ ምልልስ በርግጥ የሱ ነበር ወይ የሚለውን እናረጋግጥና በቃለ ምልልሱ ይዘቶች ላይ የሰጣቸውን ምላሾች ከቃለ ምልልሱ እንድናደምጥ ይሆናል። እስከ መጨረሻው ተከታተሉን። ይሄ ውይይት ለሌሎች እንዲደርስ ሼር አድርጉ፣ ሊንኩን በመላክም ተባበሩ። ይህንን ቃለ ምልልስ እንደው ተመልካቾች አድማጮች እናንተ ከሰማችሁት በኋላ የምታውቋቸው የአማራ ክልል አመራሮች ነን የሚሉ በአማራ ጉዳይ ያገባናል ወይም ይመለከተናል የሚሉ የአማራን ሕዝብ መሰረታዊ ጥያቄዎች አልገባንም የሚሉ ማወቅ የሚፈልጉ በተጻራሪነት ቆመው ሕዝቡን ማህበራዊ ረፍት በመንሳት ለሚፈርጁ ፋኖን ወይም የአማራ ሕዝባዊ ኃይልን በጥርጣሬ የሚያዩ ወይም እንደ ጠላት የሚፈርጁ አካላት በዚህ ቃለ ምልልስ የሰጣቸው ምላሽ በሚገባ በስክነት እንዲያደምጡ ይህንን እንድትልኩ በዚሁ አጋጣሚ ለመጠየቅ እወዳለሁ። ሊንኩን በመላክ ሼር በማድረግ ትብብር እንድታደርጉ። ይህን ካልኩኝ በኋላ ወደ አርበኛ ዘመነ አልፋለሁ። ሰላም ጤና ይስጥልኝ አርበኛና ፋኖ ዘመነ ካሴ። ሩቅ አድርጌ እንዳይሆን እሰጋለሁ። ነገር ግን ፋኖነትም አርበኝነትንም በተግባር እየኖርክባቸው ነውና
አጓድዬ መጥራት አይሆንልኝም። ጤና ይስጥልኝ። አብሮ ይስጥልን። እንዴት ሰነበት? እግዚአብሔር ይመስገን። አንደኛ ከባድም ነው ማለት አርበኛ ለፋኖ ሚለው ለመሸከም ይከብዳል። በተናጠልም እንኳን ሁለቱ እንደው ስለዚህ ባይኖር ትንሽ ከረብ ያደርገናል። ሁለተኛ የድሮ ጓደኛም ወዳጅም ስለነበረን አይደለ እንዴያብሽ ከሚገባ ማረጉ ሚያረክ ይመስላል። ለማንኛውም እንግዲህ በትክክል ሰምቼ ከሆነ መግቢያን ቃለ ምልልሱ ከቢቢሲ አማርኛ ጋር ከሁለት ሳምንት በፊት ይመስለኛል የተደረገ ቃለ ምልልስ ነው። በተቋሙ ውስጥ ከሚሰራ በስም የሚታወቅ በሙያም ከሚታወቅ አንድ ጋዜጠኛቸው ጋር ያደረግነው ቃለ ምልልስ ነበር። እንግዲህ በእነሱ ራሳቸው ምክንያት ቃለ ምልልሱን ሊያወጡት የፈለጉ ስላልመሰለን ወይም ለማውጣት ፈልገዋል ብለን ስለደመደምን ተመካክረን በሌሎች ወገኖች እጅ ስለነበር ቅጁ ሌሎች ሚዲያዎች ጋር እንዲደርሱናልና በትክክልም ከቢቢሲ አማርኛ ጋር የተደረገ ቃለ ምልልስ ነበር። ይሄን አረጋግጥላለሁ ሀብት። እጅግ በጣም ነው ማመሰግነው። ይሄንን ማረጋገጫ ነው በዋነኛነት የፈለኩት። ቀደም ሲል በጠቆም አድርገህ እንዳለፍከው እንደው በልጅነት ዘመናችን የልጅነት እንበለው እንጂ አሁንም አካዳሚያችን ብዙ ባክኗል በብዙ ፈተና በብዙ ትግል ውስጥ በየሚናችን በየድርሻችንና በእውነት ለምታደርገው ሁሉ ለአቋምህም አድናቆቴንም አክብሮቴንም በዚሁ አጋጣሚ ለመግለጽ ወዳለሁ። ዋጋ ልትከፍልለት የልጅነት እድሜህን እሰጣለሁ። ነፍሴንም ስጋዬንም ልጅነቴን በሙሉ ስለ አማራ ህዝብ ልዕልና ታላቅነት እሱ ህዝቡ በበደልና በመከራ ውስጥ እንዳያልፍ እኔ በበደልና በመከራ መካከል በፈተና ሸለቆችም እሻገራለሁ እሄዳለሁ። በዚያ መካከል ያሰብኩት ቦታ ያለምኩት ቦታ ሳልደርስ በቀር ይሄ እንደ ክብር ነው ይያልክ በተደጋጋሚ የምትገልጸው ቃላል ይሄ ለብዙዎች እንዳሪያ እንደ ምሳሌ የሚቆጠር ነው። በቃለ ምልልስህ ላይ ላነሳቸው እፈልጋለሁ ብዬ ማስባቸው በርካታዎቹ ጥያቄ ተነስተዋልና ይሄንን አድማጩ እንዲከታተለው ብቻ ነው የማደርገው። ዛሬ ያስቸገርኩት ይሄ ቃለ ምልልስ በርግጥ ያንተ ስለመሆኑ ከዚያም ከቢቢሲ ጋር የተደረገ ቃለ ምልልስ ስለመሆኑ ማረጋገጫ ካገኘውኝ እና አሁን ስላለህበት ሁኔታ ደህንነትህንም ማህበረሰቡ በተጨንቆ በተለያየ አጋጣሚ ወደኛም በርካታ የስልክ መስመሮች አሉ ጥሪዎች አሉ ስጋቱን ህዝቡ ጭንቀቱን ያጋራልና የአማራን ህዝብ ያለ መሪ ለማስቀረት የሚደረግ በሁሉም አቅጣጫ የሚደረግ ርብርብ አለ። በአንድ በኩል ኦፌኮ በዚያኛው በኩል ኦነግ በዚህ በኩል ህወሓት በዚህ በኩል ባዕዴን ሩጫው ሰፊ ነው። ዓለም አቀፉ ማህበረሰብም የናሽናሊስት የሆኑ ኢትዮጵያኒስት የሆኑ እና አልደፈርም ባይ ከአማራ ማህበረሰብ የተገኙ መሆናቸው ፋኖ የሚለውን ስም በጥቅሉ እንደ ስጋት ሲመለከቱትም ስለሚታይ ሁሉንም አድሬስ የሚያደርግ ነውና ስለ ቃለ ምልልሱ ምስጋናዬን አቀርባለሁ። አርበኝነትና ፋኖነት በዘመኑ የተገለጠበት መንገድ ጉልህ ነው። በዚህ ዘመን እነዚህን መቀበል እነዚህን ከፊትህ ከስምህ ከስያሜ በፊት አስቀድሞ ማስቀመጥ ባትፈልገው እንኳን ህዝቡ ይገባል የሚለው ነውና ማንንም በተከንሻው የሚያንጠለጥለው ሳይገባው የሚወስደው በርካታ ቢሆንም እንኳን እኔ ያው ምስክር ነኝ ከድሜ ላይ ብዙውን ስለ አማራ ህዝብ ቀንሳለና ከዚህ በላይ አርበኝነት በበኩል አይታየኝም። ከዚህ በላይ ፋኖነት በበኩል አይታየኝም። እንግዲህ የምታምነውም የምታመልከውም እግዚአብሔር በመንገድህ እንዲከተል እመኛለሁ። መንገድህን ሁሉ እንዲመራ እመኛለሁ። ቀናውን ያድርግልህ። ህዝብህ እንደምትመኘው ከመከራ ወጥቶ ለማየት ያብቃ። ለማንንም ስጋት ላለመሆን እንደምትሰለፍ ማቃለውና ብርታቱን ይስጥህ። መንገዱን ቀና ያድርግልህ። የምትለው ከሌለ በቀር በዚህ አብቅቼ ወደ ቃለ ምልልሱ ነው ማልፈው። አሜን። አብትሽ እግዚአብሔር አንተንም ባልደረቦችንም ይጠብቅ። ሁላችንም እንግዲህ እድሜ ሰጥቶን ያን የምንመኘው
ሁሉም ኢትዮጵያዊ በፍቅር በኩልነት በወንድማማችነት ስሜት በፍጹም ክብር እና እኩልነት የሚኖርበትን ዘመን የአማራም ህዝብ ከታወጀበት እልቂትና መከራ አዋጅ ወጥቶ ይህን ምዕራፍ በድል ተሻግሮ እንደ ሌሎች ኢትዮጵያውያን እህትና ወንድሞቹ በእኩልነት በክብር የሚኖርበትን ዘመን ያሳየን እላለሁ። በተረፈ ምናልባት በዚህ አስቸጋሪ ምዕራፍ ውስጥ መሳተፋችን እንደው ከጊዜም አኳያ በቅርብ ርቀት በዛ ጦርነት ውስጥ መሳተፋችን ካስገኛቸው እጅግ ብዙ ጠቀሜታዎች አንደኛው ነው የማስበው። ምናልባትም ጠላቶቻችን ከየጎሬው ተጠራርተው እንዲዘምቱብንም ምክንያት የሆነው ነገር ለረጅም ዘመናት በተለይ ባለፈው 50 ዓመት ፖለቲካችን ውስጥ ሲገዘገዝ የነበረው የአማራነት ክብር የአማራነት ኩራት የፋኖነት ሀገርን የመውደድ ራስን የማክበር እሴት ከፈዘዘበት ነው እንደገና ቀስቅሰን ያስነሳ ነው። የተጠራቀመውን የክፋት ፖለቲካ አቧራ ነው አራግፈን እንደገና መስተዋቱ እንዲያንጸባርቅ ያደረግነው። የጠወለገው ቅጠል እንደገና አፈሶበት እንዲለመልም ነው ያደረግነው። እሴታችን አድሰናል፣ እንቀጥላለን። በእርግጠኝነት ምነግርህ ከመድኃኔዓለም ጋር ይሄን ምዕራፍ እንሻገረዋለን፣ እናሸንፋለን። ለአማራ ብቻ ሳይሆን ለመላው ኢትዮጵያውያን ብቻ ሳይሆን ለአፍሪካ ቀንድ የሚተርፍ ድል እንቀዳጃለን። ጓደኛዬ ወንድሜ ሀብትሽ እግዚአብሔር ይጠብቅ። ሰላሙን እጅግ በጣም አመሰግናለሁ። በዚሁ ለአንተን ተሰናብቼ ምኑን ተሰናበትኩት ቃለ ምልልሱን ጋብዛለሁ። በጣም ከልብ አመሰግናለሁ። አድማጭ ተመልካቾቼ በቀጥታው መስመር አርበኛ ፋኖ ዘመነ ካሴን ወደ መስመር እንዲገባ በመጠየቅ ከዚህ ቀጥሎ የሚቀርብላችሁን ቃለ ምልልስ በርግጥ ከቢቢሲ አማርኛው ክፍል ጋር ስለማድረጉ ጠይቄው ነበር። እንዳደመጣችሁት በርግጥም ይህ ቃለ ምልልስ ከቢቢሲ አማርኛው ክፍል ጋር ያደረገው መሆኑን አረጋግጦልናል። የአማራ ህዝባዊ ኃይል መቼና በምን ሁኔታ ተመሰረተ? የት አካባቢ ይንቀሳቀሳል? መዳረሻ ግቡ ምንድነው? ተግዳሮቶቹስ? እነዚህን በሙሉ እጅግ በተዋቡ ቃላቶች ተንትኗቸዋል። የኃይል አሰላለፍና የመጪው ጊዜ አደጋ ምንድናቸው? እንዴት መሻገር ይቻላል? ሐሳቦች አሉት። ለህዝቡና ለሚመለከተው ሁሉ ያቀረበውን ጥሪም አካቷል። አብረን እንድንከታተለው ጋብዛችኋለሁ። ወደዚሁ እንለፍ። ቃለ ምልልሱን እንከታተል። ሄሎ አቶ ዘመነ እንዴት ነህ? እግዚአብሔር ይመስገን። ይኸው ሰዓቴን ጠብቄ ደውያለሁ። ዛሬ አላረፈድኩም። ኦኬ እሺ አሁን መጀመር እንችላለን አይደል? እንችላለን። እሺ እስቲ ከሙሉ ስም ጀምር። ስሜ ዘመነ ካሴ ነው የምባለው። በመሰለኝ ሙሉ ኃላፊነቱ ምንድነው? እስቲ ንገሩኝ። በዚህ ወቅት የአማራ ህዝባዊ ኃይል ፋኖ ሰብሳቢ ነኝ። የአማራ ህዝባዊ ኃይል የሚባለው ቤት አካባቢ ነው የሚንቀሳቀሰው? ቤት አካባቢ ነው የተደራጀው? በእኛ እምነት በመላው አማራ ነው የሚንቀሳቀሰው። ምናልባት እንደ ሴንተር ከምስረታም ጀምሮ አንዳንድ ቦታዎች ላይ ጠንከር አንዳንድ ቦታዎች ላይ ላላቢልም በአማራ ህዝባዊ ኃይል ስሙንም ስንሰይም መዋቅርም ስንሰራ አጠቃላይ አማራ ህዝብ የአማራ ወጣት አማራ ፋኖ መታገያ እንዲሆን በማሰብ የተሰራ ነው። ስለዚህ ሁሉም ቦታ አለ ብሎ ነው መውሰድ የሚቻለው። ለምንድነው ይሄንን ያነሳው? አቶ ዘመነ የምስራቅ አማራ ፋኖም አለ በወሎና በሸዋ እንዲሁም ደግሞ የጎንደር ፋኖም እንዳለ ሰምቻለሁና እነሱንም አግኝቻቸው ነበር። እና የእናንተ እንደው ማለት እነሱ ባሉበትም አካባቢ የተለየ አደረጃጀት ነው ወይስ እናንተ በጎጃም አካባቢ ናችሁ? ጎንደርና ወሎና ሸዋ ላይ ናቸው ለማለት ነው? አሁን ምልህ እንዳልሁ ነው። በጂኦግራፊ ጎጃም ብቻ ነው ያለ፣ በወሎ ብቻ ነው ያለ፣ ሸዋ ብቻ ነው ያለ ልልህ አልችልም። አመተላቸውን የምስራቅ አማራ ፋኖ የወንድሞቻችን እነ ምሬ ወዳጆ የሚመሩትን እናቃለን። ጎንደር ወንድሞቻችን የሸዋ ወንድሞቻችንም ትግል በደንብ ነው የምናቀው። እንገናኛለንም እንመካከራለንም። ምናልባት በቅርብ ርቀትም አንድ ራሱን የቻለ አማራዊ መዋቅር ፈጥረን ካንድ ሰንሰለት የሚመነጭ የሚታዘዝ ፋኖ ፈጥራለን ብለን ነው የምናስበው። ያ እንዳለ ሆኖ ግን
አሁን የኛ ትግል በ100 አባላት በ200 አባላት ወይም በቁጥር በሚገለጹ አባላት የሚገለጽ ትግል አይደለም የያዝነው የአማራ ህዝብ ኃይል ፋኖ ምናምነውም እንደዛ አይደለም ማስተሳሰብ ነው የትውልድ አዲስ ቀመር ይፈልጋል ጀነሬሽን አዲስ ፎርሙላ ይፈልጋል የአዲስ ፎርሙላና የአዲስ ቀመር ተምጦ መወለድ ካለበት በአዲስ ሜቶዶሎጂ አስተሳሰብን መሰረት ያደረገ አላማን መሰረት ያደረገ የአማራን ህዝብ መታገል እና ከፈጽሞ ጥፋት ማዳን ኢትዮጵያንም ከመፍረስ መታደግን መሰረት ያደረገ አስተሳሰብ ላይ የቆመ ትግል ስለሆነ በጂኦግራፊ ወስነን አይተነው አናቅም የኔ ወንድም እሺ የበለጠ ለአንባቢዎች ግልጽ እንዲሆን ስለፈለኩ ነው ስለዚህ ጠንከር ያለ አንዳንድ ቦታ ላይ በደንብ ጠንከር ብላችሁ ተደራጃችሁበት አንዳንድ ቦታ ላይ ምናልባት ደግሞ ሳታ ማለት ይኖራል ቀደም ስላሉ እንደው ማሰልጠኛዎቻችሁ ምን መላም ተካሄዱት እና የት አካባቢ ነው አሁን ለተፈታጭ ምን ጠቅሰው ከየት ነው ለማለት እንችላለን አሁን እዚህ ቦታ እናሰለጥናለን እዚህ ቦታ እንመለምላለን መቼም ልትረዳኝ እንደምችለው ወታደራዊ ቃና ያለው ጉዳይ ስለሆነ በዝርዝር ገልጽልህ አልችልም እንዳልኩ ግን ለምሳሌ የማይካደው ጎጃም አካባቢ በጣም ይጠነክራል አደረጃጀታችን በጣም ይጠነክራል ሌሎች አካባቢ አስተሳሰቡን መውሰድ የመመካከርና የመስራት ብዙ ጅምሮች አሉ ምናልባት በዲቴልም ነግርህ ማላነሳልህ አሁን ከጀመርናቸው በተለይ ፋኖ ወደ አንድ መዋቅር የማምጣትና አንድ አማራዊ የመታገያ ሜዳ ተቋም ከመፍጠር ሂደት አኳያ የጀማመርናቸው ነገሮች ስላሉ እንደሱም ጋር እንዳይጣረሱ መስጋት ጭምር ነው ትንሽ ተለቅ ብዬም አልገባልህ ስትሬት ለመመለስ ግን ጎጃም ላይ በጣም ጠንክሮ ታይዋለህ ትግላችን ግን በጂኦግራፊ ወስነን በወንዝ ከለለን አይተነው አናቅም ከአማራ ህዝብ ኃይል ሲያሚ ጀምሮ እስከ ሰራነው መዋቅር አጠቃላይ አማራ ህዝብን የሚታገልበት የስበት ማዕከል መሆን የሚችል አደረጃጀት ለመፍጠር አስበን ነው የሰራነው እስካሁን ባለው ሂደት የ7 የ8 ወር ሂደት ውጤታማዎችም ነን ብለን እናምናለን እንዴት እንደተደራጃችሁ ከዛም አንፃውነት ነው ፋኖ የሚለው ነገር ታባረት ውስጥ ነው ግን በተለይ ደግሞ የትግራይ ጦርነት በኋላ የበለጠ የተለያዩ እንቅስቃሴ ጠንክረው አይተው እናንተ በርካታ ያሉት አደረጃጀቶች ስልክ ትንሽ ተቆራርጦብኛል ካላስቸገሩ ትደግምልኝ ከይቅርታ ጋር እሺ ማለት ፋኖ ነው በአማራ ባህል ውስጥ የነበረ ነገር ነው በትክክል የተለያዩ አደረጃጀቶች በተለይ የትግራይ ጦርነት ወደ አማራ ክልል ከተሻገረ በኋላ ጠንክረው ስላየን እርሶ የሚመሩት ኃይል እንዴት ነው የተደራጀው መቼ ነው የተደራጀው እስቲ እሱ ድረስ እንዳልከው የፋኖነት ፋኖዊነት ወይም ፋኖ የሚለው ስያሜ ከአማራ ህዝብ ታሪክ ጋር ለብዙ ሺህ ዘመን ማስተሳሰሪያ ክር ሆኖ ለችግር ጊዜ መፍትሄ ማፍለቂያ መሳሪያው ሴት ሆኖ የመጣ ነገር ነው ግን አንተም ለማንሳት እንደሞከርከው በተለይ ከሰሜን አቅጣጫ እየገፋ የመጣው ጠላት ህወሓት አማራ ክልልን የመወረሩ ጉዳይ የሚነንት ሲሆን የማይቀር ሲሆን በሌሎችም አካባቢዎች የአማራ ህዝብን በጠላትነት የፈረጁ ቡድኖችና ኃይሎች ራሳቸውን ማፈርጠምና ማደራጀት ሲጀምሩ ህዝቡን መከላከል የዘመኑ የአማራ ትውልድ ግዴታ ስለሆነ ካጭር ጊዜ ግብ አኳያ ራስን መልሶ ማደራጀት አደረጃጀትን መቃኘት ማጠናከር የታየውን ሁሉ እንቅስቃሴ ቅስቀሳ ማደራጀት ማሰልጠን ማድረግ ያስፈልግ ነበር ካጭር ጊዜ ግብ አኳያ ከረጅም ጊዜ ግብ አኳያ እንደምታውቀው የፓርቲ ፖለቲካን ከጀመርን ጊዜ ጀምሮ የኢትዮጵያ ፖለቲካ ማጠንጠኛ የኢትዮጵያ ፖለቲካ መነሻፍ መፍቻ ማራጠልነት ነው ይህ ላለፉት 50 እና 60 ዓመታት በኢትዮጵያ ሰማይ ስር የተዘራ ጸረ አማራ ትርክት ጸረ አማራ አስተምሮት በተለያየ መልኩ ራሱን እየገለጸ ነው እዚህ ድረስ እየመጣ ያለው ባለፉት 50 ዓመታት ለታዩ መፈናቀሎች መሳደዶች ሞቶች ልቂቶች ሁሉ ምክንያት ይህ አስተምሮ ይህ ትርክት ይሪዮት ስለሆነ በአንድና በሁለት ዓመት ስራ ብቻ በአንድና በሁለት ዓመት የራስን መከላከል ስራ ብቻ ይገታልን ብለን ስለማናምን
በኢትዮጵያ ሰማይ ስር ሁሉም ህዝቦች እንደ ዜጋ በነጻነት በእኩልነት በፍትህ በመከባበር የሚኖሩበት ዘመን እስኪመጣ የተዘራው ጸረ አማራ አስተምሮ ከስሩ ተነቅሎ አማራ እንደማንኛውም እህትና ወንድም ህዝብ በእኩልነት በኩራት መኖር እስኪጀምር ድረስ 20 ዓመት ይፍጅ 30 ዓመት ይፍጅ ተደራጅቶ ህዝብን ማደራጀት የሚችል ህዝብን ማንቃት የሚችል ህዝብን ማስተማር ህዝብን ማሰልጠን አስፈላጊም ሲሆን ማሳተቅ የሚችል አንድ አደረጃጀት ያስፈልጋል ብለን ስላመንን በአዲስ ቅኝት የአማራ ህዝባዊ ኃይል ብለን ልንመጣ የሞከርነው በዚህ ምክንያት ነው። በትክክል መልሽልከው ነው። እሺ ስለዚህ የአማራ ህዝባዊ ኃይል መቼ ምናልባት በቀን ብናስቀምጠው መቼ ነው የተቋቋመው? ነሐሴ መጀመሪያ ሳምንት ነው የተቋቋመው 2013 ማለት ነው። አሁን 8 ወሩ መሆኑ ነው እንግዲህ 8 ወሩ። አንዳንድ ያነሱልኝ የዚህ የአማራ ህዝባዊ ኃይል አላማዎች በፖለቲካ በሰላማዊ ፖለቲካ ትግል የሚፈቱ ናቸው። እናንተ ግን ትጥቅ አንስታችኋል። እውነት ነው። በአሁኑ ጦርነት ላይ ተሳታፊዎች እንደነበራችሁ እናውቃለን። እነርሱም ነግረውኛል። እና ይሄ ነገር የትጥቅ ትግሉና የሰላማዊ ትግሉ በእናንተ ኃይል ውስጥ አልተደበላለቀም። ኦብቪየስሊ መሳሪያ የምታነሳው የፖለቲካ ግብክን ለማስፈጸም ጭምር እኮ ነው አይደለ? በአለም ላይ የታዩ መሳሪያ ቀመስ ትግሎች በእኛም ሀገር ውስጥ ያየናቸው ያለፉት 50 እና 60 ዓመታት መሳሪያ ቀመስ ትግሎች የተነሱት የተፈጠሩት አንድ ፖለቲካ አላማን ለማስፈጸም ነውና መሳሪያ አንስተህ ዛሬ የተነሳን ጠላት ትዋጋለህ። ጠላት ሲሸነፍ ወይም የተመለሰ ሲመስል መሳሪያን ወርውረህ ወደ ተለመደው ጭቆናና የመገፋት የመሽቀንጠር ህይወት እየገባህ እንደዚህ መኖር አችልም። ምናልባት በእኔ ንግግር ውስጥ ያነሳው የፖለቲካ አላማዎች እኛም ሳንታገልላቸው ከተፈቱ ሌላም ማይላንስቷቸው ከተፈቱ መሳሪያው ኢሬሌቫንት ይሆናል። ምንም ጥያቄ የለውም። ህዝብ በእኩልነት መኖር እስካልቻለ ድረስ መገፋት እስካለ ድረስ መገፋት የሚፈጥረው ፔን ህመም በየቀኑ እያመረቀዘ እስከሄደ ድረስ የአማራ ህዝብ በእኩልነት መኖር እስካልቻለ ድረስ ዘመነ ቢተው የዘመነ ታናሽ የዘመነ ልጅ መሳሪያ ማንሳቱን አይተው ከዚህ በፊት ተናግሬዋለሁ። የመሳሪያ ፈሙዝን የሚደፍነው ፍትህ ነው። የመሳሪያ ፈሙዝን የሚደፍነው በእኩልነት በአንድነት በፍቅር እንደዜጋ ተቻችሎ መኖር ነው። አንዱ አንበርካኪ ሌላው ተንበርካኪ ሆኖ በሚኖርበት ዓለም ውስጥ መሳሪያ አይጠፋም። የመሳሪያ ፈሙዝ ሁሌ ክፍት ነው። ሁሌም ምላጭ ይሰባል። አንዱ ጨቋኝ ሌላው ተጨቋኝ ሆኖ በሚኖርበት የፖለቲካ ሰማይ ስር የመሳሪያ ፈሙዝ ሁሌ ክፍት ነውና አይደበላለቅም። የነጌታ ምናልባት በዚህ ረገድ አንድ መጨረሻ ጥያቄ ላንሳ። ከዚህኛው ጥያቄ ጋር የተያያዘ ለማለት ፈልጌ ነው። እሺ እንደ ፖለቲካ ፓርቲ የመመዝገብ እቅድ ኖሯችሁ ሐሳብ ኖሯችሁ ያውቃል? በጭራሽ በእኔና በስብስቡ እምነት በእኔና የአማራ ህዝብ ኃይልን አሁን በመንመራ ጓዶች እምነት የኢትዮጵያ የፖለቲካ ችግር አሁን ባለው ነባራዊ ሁኔታ ከፓርቲ ፖለቲካ አቅም የዘለለ ነው ብለን እናምናለን። በተለይ ለአማራ ህዝብ ጥያቄዎች የፓርቲ ፖለቲካ በዚህ ወቅት በዚህ ሞመንት ያን ያክል አመርቂ ውጤት ያመጣል ብለን አናምንም። እንደሚያውቁት አቶ ዘመነ የአማራ ህዝብ የሚኖረው በአማራ ክልል ላይ ብቻ አይደለም። ከአማራ ክልል ውጭም የሚኖሩባቸው የኢትዮጵያ ክፍሎች አሉ። በትክክል በእነዛ የክልሎች በተደጋጋሚ የፋኖ ታጣቂዎች እንዳሉ ይነሳል። እናንተ የምታውቋቸው አደረጃጀቶች በኦሮሚያ በደቡብ ክልል እንዲሁም በቤንሻንጉል አሉ? በጭራሽ እንዳልከው የአማራ ሀገሩ ይሄ ወያኔ የፈጠረው አማራ ክልል የሚባል በረት አይደለም። ሀገራችን ኢትዮጵያ ናት። ኢትዮጵያን ከጫፍ እስከ ጫፍ እንወዳለን እናከብራለን። ስለምናከብራት ሰርተን ለመኖር እንደዚህ ጋር በየቦታው ተበትኖ ነው የሚኖር። የአማራ ህዝብ ተበትነን ነው ስንኖር የኖርነው ለዘመናት። በዚህ ሂደት ታሪክም የሚመሰክረው ህዝቦችን በታሪካቸው የሚያውቁት ሌሎች እህትና ወንድም ኢትዮጵያውያን ህዝቦች አማራ በየደረሰበት ተቻችሎ ተከባብሮ የሚኖር እንጂ አሁን እንዳልከው በፋኖነት ራሱን አደራጅቶ በታጣቂነት ራሱን አደራጅቶ በተቀስካቸውም አካባቢዎች በሌሎችም አካባቢዎች አብሮት ከኖረው ማህበረሰብ ጋር የሚናቆር ወይም አብሮት የሚኖረው ማህበረሰብ መሳሪያ አንስቶ የሚታገል የሚረብሽ ማህበረሰብ አይደለም። እሴቱም አይደለም። ጥያቄህን በቀጥታ ለመመለስ እኛ ምናቃቸው የሉም ይኖራሉ ብለንም አናምንም።
ምናልባት እዚሁ ይሄኛው ጥያቄ ላይ እናንተ ጋር መጣው ከተለያዩ አካባቢዎች ስልጠና የወሰዱ ይኖራሉ? በጭራሽ ከወለጋ ከደቡብ ክልል ከመተከል የሉም። እሺ አሁንም ማለት ፋኖ ምልመላ እንደሚያካሄድ በተለያዩ ቦታዎች እንሰማለን፣ ስልጠናዎች እንዳሉ እንሰማለን። ስልጠናው ምልመላው ለምንድን ነው የቀጠለው? አሁን የትግራይ ኃይል ወጥቷል። ምንድነው ምክንያቱ ለመቀጠሉ? የትግራይ ኃይል አልወጣም። አንድ ራያ ከፊል ራያ አሁንም በህዋት ኃይል ስር ነው። ከፊል ዋግ በህዋት ኃይል ስር ነው። በወልቃይትና አካባቢው ምሽግ እየቆፈሩ ጦር እያደራጁ ምናልባትም በቀጣይ ክረምት ወረራ ሊፈጽሙ የተዘጋጁ እንደሆነ ነው ያለን ተጨባጭ መረጃ የሚያሳየው። ስለዚህ ፋኖ መመልመሉ፣ ፋኖ ማሰልጠኑ፣ ፋኖ ማስታጠቁ ይቀጥላል ማለት ነው። ስጋት ካለ ሁሌም መዘጋጀት ያስፈልጋል። ፎርዛት ማተር ቀድሞ መዘጋጀትም ቀድሞ ስጋትን ያስወግዳል። ስለዚህ ህዋት አልወጣም፣ መዘጋጀት ያስፈልጋል። የተዘጋጀን ነው። አንድ ሁለተኛ ቅድም ካልኩህ ነገር ጋር የሚያያዘው ይህ ህዝብ ሞት የተፈረደበት ህዝብ ነው። የአማራ ህዝብ እልቂት የታወጀበት ህዝብ ነው። ጠላቶቹ ልብ ገዝተው ጠላቶቹ አደብ ገዝተው ወይም የተጋቱት የአማራ ጥላቻ መርዝ ወጦላቸው ወይም ተፍተውት አማራን በኩልነት እንደ ህዝብ ማየት እስኪጀምሩ አማራ ያለ ስጋት እንደሌሎች ዜጎች በኩልነት ተከብሮ ሌሎችንም አክብሮ ከማንንም ሳይበልጥ በሌሎችም ሳይበለጥ የሚኖርበት ዘመን እስኪመጣ ራስን ማዘጋጀትና ራስን ማስታጠቅ አስፈላጊ ነው ብለን ነው የምናምነው። እሺ አሁን እርሶ ያነሱትም እንደው ማለት ክልሉ ከስጋት ነፃ ቢሆን የአማራ ህዝብ ባሉት ልክ በሰላም ከሌሎች የኢትዮጵያ ህዝቦች ጋር ተቻችሎ መኖር ቢጀምር የዚህ የእናንተ አደረጃጀት እጣ ፈንታ ምን ይሆናል? ምንም አይሰራም። ፕሮጀክቱ ይዘጋል። እኔም በግሌ ወይ እንዳንተ ጋዜጠኛ ሆናለሁ ወይ መምህር ሆናለሁ ወይ አርሶ አደር ሆናለሁ። በግለሰብ ደረጃ በየምንችለው በየሙያችን በየአቅማችን እንሰማራለን። እንደ ስብስብም ፕሮጀክቱ አያስፈልግም። የአማራ ህዝብ በእኩልነት በኢትዮጵያ በሚወዳት በሚያከብራት ሀገር ውስጥ መኖር ከጀመረ ምን አለንኛ? ምንም ሌላ ተጨማሪ ፕሮጀክት የማያስፈልግ። እሺ ያው እንግዲህ እንዳሉኝ 8 ወር ሆናችኋል ከተደራጃችሁ፣ ስልጠና እየሰጣችሁ ነው፣ ራሳችሁን እንዳሉኝ እያዘጋጃችሁ ነው። ማን ነው በስልጠና ላይ የሚያግዛችሁ? ማን ነው የስንቅም የትጥቅም አቅርቦት የሚያደርግላችሁ? ህዝቡ ነው። በተለያየ መንገድ ከህዝብ የሚሰበሰብ በአይነት በተለያየ ቁሳቁስ በገንዘብ ድጋፎች አሉ። ሙሉ በሙሉ ድጋፋችን ከህዝብ ነው። ከጸጥታ አካላት ጋር ያላችሁን ግንኙነት ማየት ፈልጌ ነው። ምክንያቱም መከላከያ አለ በክልሉ ውስጥ፣ እንደገና ደግሞ ልዩ ኃይሉ አለ። እንደ ስልጠና በመስጠት ስንቅና ትጥቅ በማቅረብ ደረጃ እነዚህ ኃይሎች ተሳታፊ ናቸው ከህዝቡ ውጪ? በፍጹም አይደሉም። መንግስታዊ ተቋማት ናቸው፣ ሀገራዊ ተቋማት ናቸው። የራሳቸውን ስራ ይሰራሉ። የራሳቸው ዶክትሪን የራሳቸው ኖርም አላቸው። ይሄዳሉ በራሳቸው መንገድ። ከዚህ ውጪ እኛ መንግስታዊ ተቋማት አይደለንም። መንግስታዊ ያልሆነን ተቋም አንድ መንግስታዊ ተቋም በስልጠናም በትጥቅም በስልክም ሊያግዝ የሚችልበት ምንም አይነት ምድራዊም ሰማያዊም ህግ የለም እና የለም። ግን ክልሉ በተደጋጋሚ በተለይ የፋኖ ጉዳይ እንደሚያውቁት በበርካቶች ጥያቄ ሲነሳበት ክልሉ ግን ነው እኛ ይሄ ኃይል በጣም ክልሉ በጣም አደጋ ውስጥ በወደቀበት ሰዓት ያላችሁን ሁሉ ይዛችሁ ዝመቱ ስንል የወጣ ኃይል ነው። ስለዚህ ፋኖ ትጥቁን አይፈታም የሚል ልክ ደጀን የመሆን ነገር በክልሉ መንግስት ተደረገ። በተደጋጋሚ ከርዕሰ መስተዳድሩም ሰምቻለሁ፣ ከልዩ ኃይሉም አመራሮች ሰምቻለሁና ድጋፍ ከሌላችሁ በዚህ ደረጃ ክልሉ መናገር ይችል ነበር ማለት ስልጠና በመስጠት ሊሆን ይችላል፣ በቁሳቁስ ሊሆን ይችላል። አንተ በመትለው ቶልክ እውቅና እንዲሰጡን በቃል ደረጃ ማለቴ ነው። እኔም እመኛለሁ። እኛም እኮ እናማቸዋለን። መሳሪያ አልጠየቅናችሁም አንጠይቃችሁም፣ ስንቅና ትጥቅ አልጠየቅናችሁም አንጠይቃችሁም፣ ግን ተሳትፏችን በአቅማችን ልክ ያለንን ጭንቀት ተረዱልን እያልን እኛም እናማቸዋለንና እንዳልከው በተለያዩ ሚዲያዎች ሲባሉ አንተም እኔም ሁላችንም የምንሰማቸው ነገሮች በአስቸጋሪ ጊዜ ፋኖ አግዞናል፣ ፋኖ ተዋግቷል፣
ስለዚህ ትጥቁን እናስፈታው ማለት እናስታጥቀዋለን ማለት አይደለም እናሰለጥነዋለን ማለት አይደለም የሚገናኝ ነገርም አይደለም ፎርዛት ማተር ያማራ ህዝብ ኳስ ታጣቂ ኃይል አያስፈልገው ማደራጅ ነው የሚያስፈልገው የሚያነቃው የሚያሰለጥነው የሚያደራጀው ኃይል ይፈልግ ይሆናል ሁሌም አስፈላጊ ስለሆኑ እነዚህ ነገሮች ከዛውጭ በሬውን ሽጦም ይሁን ድንጋይም ሽጦም ቢሆን መሳሪያ ጋር ራሱን ማስታጠቅ ይችላል ይሄ የቆየ ሴስ ስለሆነ ይዘነው ምን ዘምተው መሳሪያን ይቸገርም ልልፈልግ ነው ስለዚህ ክልሉ ምንም አይነት ወይ ደግሞ መከላከያ ምንም አይነት መሳሪያም ድጋፍ አላደረገም በፍጹም እሺ እንደ ምናልባት ቀደም እንዲህ በመጠኑ ዳሰስ ለማድረግ ሞክረዋል እርሶ መልሶ ላይ ግን እኔ መጠየቅ ስላለብኝ ነው በትጥቅ ደረጃ እንደው ምንድነው በእጃችሁ ያለው እንዴ አይነገርም እኮ የኔ ጌታ አሁን በዛ ነው መቼም ታንካለን ልልህ አይችልም እሱን አንተም አትጠብቅም ግን አትሊስት በእኛ እንቅስቃሴ ደረጃ በተሳትፏችን ደረጃ ሊኖረን የሚችል መሳሪያ ይኖራል ያው በቂ ልብ ስላለን ቁመ ጠብቀኝም ቢሆን ቁም ነገር አለው እኛ ቤትና እንደው በዝርዝር አልነግርህም አደረጃጀታችሁስ በብርጌድ ነው በሻምበል ነው በክፍለ ጦር በእዝ ነው እንዴት ነው ለየት ያለ ራሱን የቻለ አደረጃጀት አለው እችንም ልዘልብህ ነው አዎ ለምን መመለስ አይፈልጉም አዎ እሺ መጀመሪያ ላይ ይሄንንም ጥያቄ ነካ ለማድረግ ሞክረዋል ራሳችሁን እናንተ ያማራ ህዝብ ኃይል ትላላችሁ ሌላ ቦታ ደግሞ ፋኖ በሚል የተደራጁ አሉ እናንተ እና እነሱ መካከል ያለው ግንኙነት ምን ይመስላል መናበቡ ሊሆን ይችላል መረጃ መለዋወጡ ሊሆን ይችላል ፋኖነትን አልተው ነው ያማራ ህዝብ ኃይል ፋኖ ነው ስማችንም የሚለው ህዝባዊ ጦርነት ታውጆብናል ህዝባዊ ትግል ማድረግ አለብን ህዝባዊ ዘመቻ ተደርጎብናል ህዝባዊ ምላሽ መስጠት አለብን ወቅቱ የሚጠይቀውም እንደ ህዝብ ሞቢላይዝ አድርጎ መታገል ስለሆነ ከዛ አቋያ የፋኖን እንቅስቃሴ ህዝባዊ ኃይል ብለነው ተነስተን ካልሆነ በስተቀር የጸጉር ስንጣቂ ምታክል ልዩነት የለንም የጎንደር ወንድሞቻችን ጋር እንመክራለን እንመካከራለን ምክር እንቀበላለን በተለይ ከታላላቆቻችን ከወሎ ወንድሞቻችን ጋር እንመካከራለን እንከባበራለን እንደዋወላለን በአካል እንገናኛለን ከሸዋ ወንድሞቻችንም ጋር በተመሳሳይ እንደዋወላለን በአካል እንመካከራለን ዘመኑ በፈቀደው ሚዲያም ሁሉ እንገናኛለን እንዳልሁ በቅርብ ርቀት ሁሉም የሚፈልገው ስለሆነ እዚህም ዛም ያሉ አንዳንድ ቫሪያብሎች ሊኖሩ ይችላሉ እነሱን አስወግዶ አንድ ይሄን አሳረኛ ህዝብ ማታገል የሚችል ለዚህ አሳረኛ ህዝብ ዋስ የሚሆን ጠበቃ የሚሆን ለምን ወዳት ሀገራችን ደግሞ ዘብ የሚቆም አማራው ያደረጃጀት በጋራ እንፈጥራለን ብለን እናምናለን እንደ አማራ ህዝብ ወይ ቀደም ከጸጥታ አካላት ጋር ያላችሁ ግንኙነት ሳናነሳው ማለት ነው ሞጣና ማቻከል ላይ የተከሰተው ነው ያላችሁ ግንኙነት ምንድነው መመሪያ በመቀበል ሊሆን ይችላል ስምሪት በመቀበል ሊሆን ይችላል እንደ ተቋም ራሱን የቻለ መዋቅር አለን ሰንሰለት አለን ሁኔታዎች በፈቀዱ ልክ እስካሁንም ባለን ግንኙነት ልክና በመጣንበት ተቋማዊ ጉዞ ልክ የትዛዞች ወርዳሉ በዛ መሰረት ትዛዞች ይፈጸማሉ መናበቦች አሉ ከዛውጪ የሞጣውም የማቻከሉም አጋጣሚዎች በእኛም በኩል ያልተሰሉ ኢንሲደንቶች የፈጠሩት ነገር ነው የነበረው ስለዚህ የእናንተ አባላቶች ያደረሱት ጥቃት ነበር በፍጹም እኛ ማንንም ላይ ጥቃት አላደረስንም አድርሰንም አናቅም ከጠላት ላይ ጥቃትን ፈጽማለን ምንም ጥያቄ የለውም ግን እዛ ያሉ ፖሊስ ወንድሞቻችን ልዩ ኃይል ወንድሞቻችን መከላከያ ወንድሞቻችን አንድም ቀን በስተት እንደ ጠላት አይተናቸው አናቅም ለወደፊቱም ማናያቸው አንድና ሁለት ሰዎች ከግል ኢጎ ከቡድን ኢንተረስት ከሌላ ፖለቲካ አላማ ምናልባትም ከሌላ ኃይል ጭምር ተልቆ ወስደው ሰዓት ለኩሰው እንደ አይነት ኢንሲደንቶችን ፈጥረዋል ለወደፊቱም ሊፈጠሩ ይችላሉ ግዜራ ያምጣው እንጂ ከዛ ውጭ ግን ታስቦበት ተመክሮበት ወንድም ላይ እርምጃ ወሰድ ተብሎ የሚሰጥ የብደት ትዛዝ የለም ከኛ በኩል
እሺ ከዚህኛው መልሶ እንደወሰድኩት ከመንግስት መዋቅር አካላት የተለያዩ ትዕዛዞች ቢመጡ ተቀበላላችሁ ያንን ተቀበላችሁ ታስፈጽማላችሁ ምክንያቱም ጦርነት ውስጥ ስለተሳተፋችሁ መመሪያዎች ከመከላከያ ከልዩ ኃይል መቀበል ነበረ ማለት ነው በፍጹም የለም ከልዩ ኃይል ጎን ተዋግተናል ከመከላከያ ጎን ተዋግተናል እያከበርናቸው ምጭምር ከዛው ጭ ተዋጋነው እንደማራ ህዝባዊ ኃይል እንደፋኖ እንጂ መከላከያ ያያዘዘን ልዩ ኃይል ያያዘዘን ወይም ሌላ መንግስት ወይም የፖለቲካ መዋቅር ያያዘዘን አይደለም አገሩ ስለሚመለከተን ችግሩ ስለሚመለከተን የህዝባችን ተፋንታ ስለሚያሳስበን ከመናከብራቸው አማራ ልዩ ኃይል ጎን ተሰልፈን ተዋግተናል አብረን ሞተናል አብረን ቆስለናል ከመናከብረው መከላከያ ጎን አብረን ተዋግተናል ቤት ግንባር ተሳተፋችሁ ተዘመነ በብዛት የተሳተፈው በአቃስታ በኩል ነው